ኢየሱስ አንተ ግን አይደለም ምሽቴን ቀኔን አበራ ዛሬማ አምራልኛል ቀን ማቄን ቀደህን ባዬን አበስከው ቤቴን አየኸው ደረስክልኝ ለምስጋና በቃው እኔም እንደሰው በቃ አለፈ መከራው ተረሳ ያ ሁሉ አበሳ እንደ ማርያም ከበሮን ሊያነሳ ልቤ ተነሳ ላመስግንህ አምሮልኛል ቀኔ ላዜምልህ ልቀኝ አዲስ ላመስግንህ ዘመኔም ብሰጥ ላንተ ክብር ነው ለኔ ላንተ ይሄም ሲያንስ ነው እንዲህ መሆኔ ላንተ ከሆንኩት በላይ ላንተ ገና ሆናለሁ ላንተ መላሽ ባይሆንም ሰዋለሁ እኔ ማውቀው መልካምነት እናገረው ደግ መሆኔ ሳሞ ካሸው ብውል ደጋግሜ ሱሶሎብኝ ነው ገብቶ በደሜ ያየ ያውቀዋል የቀንበሰ በፍቅር ዝናብ የረሰረሰ ያየ ያውቀዋል የቀንበሰ በፍቅር የእግዚአብሔር ቃል ሁለት ሰዎች በመሰረቱ ሳይተማመኑ አብረው መሄድ ይችላሉ ይላል። ሳይተማመን ሰው አብሮ መሄድ አይችልም። የመጀመሪያው ስለዚህ ራሳችን ለሰጠነበት ትዳር መተማመን በጣም አስፈላጊ አለበለዚያ ማናረግ ከሆነ እንቅፋት ነው ማለት ነው። በዘመናቸው ሁሉ ጌታዊ በፍቅርና በመቀባበል በመተማመን እንዲኖሩ በጌታ በኢየሱስ ስም እንጸልያለን። ቀኑ በራ ሐዘን ሄደ የምስጋና ነዶ ያስኩኝ ደጅ ደጁን እንደጠናው እሱን እንዳልኩ መቻፈርኩኝ ተድላን ያለ እሱ ማናየ ኢየሱስ ይብል ዘር ማንዘሬ በጭብጨባ በእልልታ ሃሌሉያ ደስ እያለን ጌታን እናመልከዋለን። አምላኬ ከጥንት ጀምሮ እንደ
እንደተናገረኝ ዘፍጥረት 2:18 እግዚአብሔርም አምላክ አለ ሰው ብቻውን ይሆን ዘንድ መልካም አይደለም፣ የሚመቸው ረዳት እንፍጠርለት። ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ በልባችን ጓዳ ከፍተን ያላስገባ ነው በልባችን እንዲገባ ዛሬ ጊዜ ይሆንልን። እግዚአብሔር ይመስገን። ሰርጌ ነው ዛሬ፣ 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 ይጋበዝልኝ ይወጣን ኢየሱስ ዛሬ፣ ሰርጌ ነው ዛሬ፣ ሰርጌ ነው ዛሬ። ሰላም የት ነህ ስለው ጎረቤት ነኝ፣ ጎረቤት ስዩም ጋር ነኝ ይለኛል። ከዛ የበዛ ሲሄድ እንደ ታላቅ እህት እቺ ነገር ምንድናት ታስጠፋው ምንድናት ብዬ መጠየቅ ጀመርኩ አጥብቄ እና እግዚአብሔር ይመስገን ከጎረቤት ቅድስት ተመታለች። ስለዚህም እኛም እግዚአብሔር እናመሰግናለን። በጣም ደስ ብሎናል። ከሁሉ በላይ እግዚአብሔርን መፍራቷ ትልቅ ነገር ነው። አቅፎ ደግፎ አሻገረኝ እጄን ይዞኝ ጌታ እጄን ይዞኝ እጄን ይዞኝ ጌታ እጄን ይዞኝ እንደገና ጌታ መርቆ እንደገና የሸኘው ሰው እንደገና መሃል መንገድ ላይ ማነው ያስቀረው? ጨለማውን የገረመው ክብር ምስጋና ይድረሰው። የምንጠብቀው ተስፋ ይክበርልን አምላካችን። ጭብጨባው የሚገባው ዕዳችንን ነፍሳችንን እግዚአብሔር በምድር ተባረክ ተባረክ የሚመስል የለም ከተባልከው በላይ ስትሰራ የሌለብህ ከልካይ የኔ ጌታ አሁንም ስወድቅ ተመስገን ተመስገን በጭብጨባ ዘመናቸው የደስታ ይሁን፣ በጌታ በኢየሱስ ክርስቶስ ስም የፍስሐ ይሁን።